እኔም ባንቺ ውስጥ እንደዛ ሆነና ተመሳሳይ ሆነና ከዛ አንፃር ነው እና እኔ ምንም እንትን ያልኩትም ነገር የለም። እሱን እኔ የማውቀው ማለት ማሰብሽ ራሱ በቂ ነው። ያው እኔ ሰሞኑን እንደነገርኩ እንደምታውቂው ጥሩ ስሜት ላይ አልነበርኩም እና ብቻ አመሰግናለሁ። እንደዚህ ማሰብሽ ራሱ በጣም ትልቅ ነገር ነው። ምስጋና አያስፈልገውም ምንም ማለት ነው። ምክንያቱም አንተ ካደረግከው አንፃር ምንም ነው። በህይወት ዘመናችን ውስጥ ማለት አንዳንድ ጊዜ የሆነ ያስፈልጋችሁ ይችላል፣ ግን እንደዚህ ሳናመሰግን ደግሞ እንደዚህ አይነት በሚታይ በተግባር ስናደርግ ደግሞ የሆነ የማይረሳ ሚሞሪ ይኖረዋል እና ከዛ አንፃር ነው እግዚአብሔርን በጣም የደነገጥኩት ሳየው ምናምን በጣም በቃ አላሰብኩት ምንድን ነው ያልኩት። መሆኑ እኔም ባንቺ ውስጥ እንደዛ ሆነና ተመሳሳይ ሆነና ከዛ አንፃር ነው እና እኔ ምንም እንትን ያልኩትም ነገር የለም። እሱን እኔ የማውቀው ማለት ማሰብሽ ራሱ በቂ ነው። ያው እኔ ሰሞኑን እንደነገርኩ እንደምታውቂው ጥሩ ስሜት ላይ አልነበርኩም እና ብቻ አመሰግናለሁ። እንደዚህ ማሰብሽ ራሱ በጣም ትልቅ ነገር ነው። ምስጋና አያስፈልገውም ምንም ማለት ነው። ምክንያቱም አንተ ካደረግከው አንፃር ምንም ነው። በህይወት ዘመናችን ውስጥ ማለት አንዳንድ ጊዜ የሆነ ያስፈልጋችሁ ይችላል፣ ግን እንደዚህ ሳናመሰግን ደግሞ እንደዚህ አይነት በሚታይ በተግባር ስናደርግ ደግሞ የሆነ የማይረሳ ሚሞሪ ይኖረዋል እና ከዛ አንፃር ነው እግዚአብሔርን በጣም የደነገጥኩት ሳየው ምናምን በጣም በቃ አላሰብኩት ምንድን ነው ያልኩት። መሆኑ እኔም ባንቺ ውስጥ እንደዛ ሆነና ተመሳሳይ ሆነና ከዛ አንፃር ነው እና እኔ ምንም እንትን ያልኩትም ነገር የለም። እሱን እኔ የማውቀው ማለት ማሰብሽ ራሱ በቂ ነው። ያው እኔ ሰሞኑን እንደነገርኩ እንደምታውቂው ጥሩ ስሜት ላይ አልነበርኩም እና ብቻ አመሰግናለሁ። እንደዚህ ማሰብሽ ራሱ በጣም ትልቅ ነገር ነው። ምስጋና አያስፈልገውም ምንም ማለት ነው። ምክንያቱም አንተ ካደረግከው አንፃር ምንም ነው። በህይወት ዘመናችን ውስጥ ማለት አንዳንድ ጊዜ የሆነ ያስፈልጋችሁ ይችላል፣ ግን እንደዚህ ሳናመሰግን ደግሞ እንደዚህ አይነት በሚታይ በተግባር ስናደርግ ደግሞ የሆነ የማይረሳ ሚሞሪ ይኖረዋል እና ከዛ አንፃር ነው እግዚአብሔርን በጣም የደነገጥኩት ሳየው ምናምን በጣም በቃ አላሰብኩት ምንድን ነው ያልኩት። መሆኑ እኔም ባንቺ ውስጥ እንደዛ ሆነና ተመሳሳይ ሆነና ከዛ አንፃር ነው እና እኔ ምንም እንትን ያልኩትም ነገር የለም። እሱን እኔ የማውቀው ማለት ማሰብሽ ራሱ በቂ ነው። ያው እኔ ሰሞኑን እንደነገርኩ እንደምታውቂው ጥሩ ስሜት ላይ አልነበርኩም እና ብቻ አመሰግናለሁ። እንደዚህ ማሰብሽ ራሱ በጣም ትልቅ ነገር ነው። ምስጋና አያስፈልገውም ምንም ማለት ነው። ምክንያቱም አንተ ካደረግከው አንፃር ምንም ነው። በህይወት ዘመናችን ውስጥ ማለት አንዳንድ ጊዜ የሆነ ያስፈልጋችሁ ይችላል፣ ግን እንደዚህ ሳናመሰግን ደግሞ እንደዚህ አይነት በሚታይ በተግባር ስናደርግ ደግሞ የሆነ የማይረሳ ሚሞሪ ይኖረዋል እና ከዛ አንፃር ነው እግዚአብሔርን በጣም የደነገጥኩት ሳየው ምናምን በጣም በቃ አላሰብኩት ምንድን ነው ያልኩት። መሆኑ እኔም ባንቺ ውስጥ እንደዛ ሆነና ተመሳሳይ ሆነና ከዛ አንፃር ነው እና እኔ ምንም እንትን ያልኩትም ነገር የለም። እሱን
እሱን እኔ ነኝ የማውቀው። እሱን እኔ ነኝ የማውቀው ማለት ማሰብሽ ራሱ በቂ ነው። ያው እኔ ሰሞኑን እንደነገርኩ እንደምታውቂው ነው ጥሩ ስሜት ላይ አልነበርኩም እና ብቻ አመሰግናለሁ። እንደዚህ ማሰብሽ ራሱ በጣም ትልቅ ነገር ነው። ምስጋና አያስፈልገውም ምንም ማለት ነው። ምክንያቱም አንተ ካደረግከው አንጻር ምንም ነው። በህይወት ዘመናችን ውስጥ ማለት አንዳንድ ጊዜ የሆነ ያስፈልጋችሁ ይችላል፣ ግን እንደዚህ ሳናመሰግን ደግሞ እንደዚህ አይነት በሚታይ በተግባር ስናደርግ ደግሞ የሆነ የማይረሳ ሚሞሪ ይኖረዋል እና ከዛ አንጻር ነው እግዚአብሔርን በጣም የደነገጥኩት ሳየው ምናምን በጣም በቃ አላሰብኩት ምንድን ነው ያልኩት። መሆኑ እኔም በአንቺ ህይወት ውስጥ እንደዛ ሆነና ተመሳሳይ ሆነና ከዛ አንጻር ነው እና እኔ ምንም እንትን ያልኩትም ነገር የለም። እሱን እኔ ነኝ የማውቀው። እሱን እኔ ነኝ የማውቀው ማለት ማሰብሽ ራሱ በቂ ነው። ያው እኔ ሰሞኑን እንደነገርኩ እንደምታውቂው ነው ጥሩ ስሜት ላይ አልነበርኩም እና ብቻ አመሰግናለሁ። እንደዚህ ማሰብሽ ራሱ በጣም ትልቅ ነገር ነው። ምስጋና አያስፈልገውም ምንም ማለት ነው። ምክንያቱም አንተ ካደረግከው አንጻር ምንም ነው። በህይወት ዘመናችን ውስጥ ማለት አንዳንድ ጊዜ የሆነ ያስፈልጋችሁ ይችላል፣ ግን እንደዚህ ሳናመሰግን ደግሞ እንደዚህ አይነት በሚታይ በተግባር ስናደርግ ደግሞ የሆነ የማይረሳ ሚሞሪ ይኖረዋል እና ከዛ አንጻር ነው እግዚአብሔርን በጣም የደነገጥኩት ሳየው ምናምን በጣም በቃ አላሰብኩት ምንድን ነው ያልኩት።